በዚህ ጉዳይ ላይ ማለት ነው የአዲስ አበባ የንግድ ስራ ኮሌጅ መምህርና በትምህርት ላይ በተደጋጋሚ የጻፉት ዶክተር ሀውለት አህመድ እዚህ ስቱዲዮአችን አግኝተናቸዋል። እንዲሁም ደግሞ በትምህርት ቤቶች ግንባታ ንቅናቄ በማድረግ የሚታወቀው አርቲስት ዘለቀ ገሰሰም እንደዚሁ በቀጥታ መስመራችን ላይ በተለይ ከመሰረተ ልማት ግንባታው ጋር የትምህርት ጥራት ላይ ያለውንም አንድምታ አስመልክቶ ተጨማሪ ሆኑ ማብራሪያዎች እንዲያደርሰን በቀጥታ መስመራችን ላይ ነው የሚገኙት እንግዶቻችን። ሁለታችሁንም እጅግ አድርገን እናመሰግናለን ለቆይታችን አስቀድመን ማለት ነው። እንኳን ደህና መጣችሁም ብለናል ስቱዲዮ ላለው ደግሞ እናመሰግናለን። ሮዛና ተታቸው ዘለቀ ጋር መመለስ ይሆናል። ዶክተር ሀውለትን እናስቀድም ጌታቸው። እንግዲህ በተለይ የትምህርት ጥራትን በተመለከተ የትምህርት ፍላጎትን በተመለከተ በተለያዩ ወገኖች የተለያዩ ሀሳቦች ሊኖሩ ይችላሉ። ቀደም ባለ ዘገባም በልምድ የተገኘ እውቀትን ስንመለከት ነበር። በልምድ የተገኘ እውቀት ቨርሰስ በትምህርት የተገኘ እውቀት ባጫጭር ስልጠናዎች ይበቃሉ የሚሉ ሀሳቦችን በአንዳንድ ወገኖች በኩል ይነሳሉና ከትምህርት ፍላጎት ጋር በተያያዘ አሁናዊ ነገሩ ምንድነው እየተስተዋለ ያለው? አመሰግናለሁ። ትምህርት አሁን ከመደበኛ ትምህርት አንደኛ ደረጃና ሁለተኛ ደረጃ ትምህርቶች ላይ ብዙ ጥያቄ ይነሳል ብዬ አልጠብቅም። ምናልባት ወደ ፈተናዎች አካባቢ ካልሆነ ከፍተኛ ትምህርት ላይ የከፍተኛ ትምህርት አግባብነት ላይ ከፍተኛ ጥርጣሬ እየተነሳ ያሉ ከፍተኛ ትምህርት ላይ ነው። ዩኒቨርሲቲዎች፣ ኮሌጆች፣ ሃየር ኤጁኬሽን ላይ ገብቶ መማር በተገኘው እውቀት ወይም ስኪል ምንድነው የማገኝበት ምንም እያገኘን አይደለም የሚል እና ጥርጣሬ ማሳደር ከፍተኛ ትምህርት ላይ በጣም እየተስተዋለ ነው። ብዙ እንግዲህ በማህበራዊ ሚዲያዎች ላይ እንግዲህ ያው ስንከታተል ይሄን ነገር በደንብ እያስተዋልን ነው። ኢቭን ተመርቆም ስራ ላይ ያለም ምናልባት ግራጁዌት አድርጎም ስራ ላይ የሚል የለም ገና እየተማረውም ያለው ላይ በደንብ የሚስተዋል ነገር ነው። ይሄ ምንድነው መስለው ከፍተኛ ትምህርት ምን መሰለ ከፍተኛ ትምህርት ለምንድን ነው የሚያዘጋጀው የሚለው ማወቅ ያለብን ይመስለኛል። ከፍተኛ ትምህርት በቀጥታ ለስራ ብቻ አይደለም አንዱ አላማው እሱ ቢሆንም ለስራ ማዘጋጀት ተመራቂዎችን ለስራ ማዘጋጀት አንዱ አላማው ነው። ከዛ ውጭ ያሉትን ነገሮች ማወቅ ብንችል እናቃቸዋለን። በርግጥ ግን ብናነሳቸው ደስ ይለኛል። ከፍተኛ ትምህርት ለምሳሌ በልዩ ዘርፎች ስፔሻላይዝድ የሆኑ ዘርፎች ስልጠናዎች፣ እውቀት፣ የምርምር ክህሎት የምናገኝበት ቦታ ነው። ለምሳሌ ከፍተኛ ትምህርት ተቋም በአለም ላይ የዓለምን አሁን እንደዚህ ቅርጽ እንዲይዝ ያደረጉ ምርምሮች ኦልሞስት ሁሉም የተከናወኑት ከፍተኛ ትምህርት ተቋም ውስጥ ነው። ተማሪዎች ከፍተኛ ትምህርት ተቋም ውስጥ ሲገቡ ይሄ ትምህርት እውቀት ምናምን ብቻ አይደለም። የተለያዩ ባህሎችን የሚያውቁበት ኢንተርዲሲፕሊነሪ የተለያዩ አይነት ሙያዎችን የሚማሩበት የሚያውቁበት ያንን ለማቀናጀት የሚሞክሩበት ክሪቲካል ቲንኪንግ እጅግ በጣም ወሳኝ የሆነ ነገር ይሄን በጣም ለየት ያለ ሚዛናዊ የሆነ ነገር አስተሳሰብ እንዲኖረን ፕሮብሌሞች ወይም ደግሞ ኮምፕሌክስ የሆኑ ችግሮች ለመፍታት ያንን እንግዲህ አናላይዝ ማድረግ የመተንተኑ ጉዳይ የማሳመን ጉዳይ ያንን በተለያዩ መንገዶች አፕሮች ይሄንን ስኪል የምናዳብረው ከፍተኛ ትምህርት ተቋም ውስጥ ነው እና ለስራ ብቻ የማዘጋጀት አላማው እንደዛ ብቻ አይደለም። ብዙ ናቸው አላማዎቹ። አንዱ ኦፍ ኮርስ ከስራ ጋር ለስራ ማዘጋጀት ነው። ከዚህ ጋር ተያይዞ ለምንድነው የቀነሰው ብለን ስናይ እስኪ ማለት ሰጪና ተቀባይ ብለን ከፍለን ማየት እንችላለን። ሰጪ ከፍተኛ ትምህርት ተቋም አለ፣ ተቀባይ ደግሞ ማርኬቱ አለ፣ ኢኮኖሚ አለ። ኦብቪየስሊ ከተሰጪ በኩል ያለው ችግር ምንድነው? አሁን ያልናቸውን ነገሮች ለከፍተኛ ትምህርት አላማዎች እንዲሳኩ እነዚህ ብቻ አይደሉም። በርግጥ ሌሎችም ይኖራሉ። ከሰዓታችን አንፃር እንመጥ ነው ብዬ ነው። እነዚህን ለማሳካት አሁን ያልናቸውን ነገሮች ከፍተኛ ትምህርት ትልቅ ሪሶርስ ያስፈልጋቸዋል። ባላቸውም ቢሆን ይሄንን ሰው በሚያቀብሉበት ጊዜ ማለት ነው ይሄን የሰለጠነ የሰው ኃይል ያለ ክፍተት ይኖራል። ሪያሊቲው ምንድነው? ለምሳሌ አሁን የኢትዮጵያ ማርኬት አለ፣ እዚህ እየሰጠን ያለነው ትምህርት ምንድነው? ሪሊ ይጣጣማል ወይ ይመጣጠናል ወይ የሚለውን ስታይ አንዳንዴ የመተላለፍ ነገሮች ይኖራሉ። አሁን ለዚህ የተለያዩ እንግዲህ የካሪኩለም ሪዲዛይኒንግ ሪቪዥኖች ምናምን እየተደረጉ አሉ። ብዙ ሰው ቶሎ ይጠብቃል ውጤቱን። በነገራችን ላይ የስርዓተ ትምህርት መቀየር ማሻሻል ወዘተ ውጤቱ በጣም ከብዙ አመት በኋላ ነው የሚታየው። እንደ መውደቅ አይደለም። የትምህርት ጥራት ሲወድቅ በአጭር ጊዜ ሊወድቅ ይችላል። ግን የተለያዩ ማሻሻያዎች ሲደረጉ ውጤቱን ለማየት በጣም ረጅም ጊዜ መጠበቅ ያስፈልጋል። ቴክኖሎጂው በጣም ፈጣን ከመሆኑ የተነሳ እዚህ 4 አመት 5 አመት 6 አመት ወይም ከዛ በላይ ያሳለፈው ጊዜ ሲወጣ ላይ ያገኘው ይችላል። ስለዚህ እዚህ ጋር የመተላለፍ ነገሮች አሉ። ስለዚህ ከፍተኛ ትምህርት ተቋማት ላይ ይሄ ፕሮብሌሞች ኖረው ዋናው ሌላው ችግር ያለው ኢኮኖሚው ላይ ነው፣ ተቀባዩ ላይ ማለት ነው። ተቀባዩ ጋር ያሉ ችግሮች በጣም ብዙ ናቸው።
በዋናነት ለምሳሌ ሲሆን ስራ ብዙዎች ተስፋ የቆረጡ ይሄን ሁላ ጊዜ እድሜ ኤፈርት ገንዘብ ብዙ ነገር ነው ኢንቨስት የተደረገበት ከፍተኛ ትምህርት ማለት ነው። መንግስትም ኢንቨስት ያደረገበት ተማሪውም ያደረገበት ማለት ነው። ይሄን ወጥቶ የሚጠብቀውን ነገር ቅድም ያልናቸውን ነገሮች ላይ ያገኝ ይችላል። አንዱ ራሱ መኖር አለበት እኮ ቢያንስ ቤዚክ ኒድሶቹን ማሟላት አለበት። እነዚህን ለማሟላት የሚበቃ ስራ ስንል ስራ መፍጠርም ነው እንደገና ደግሞ መቀጠርም ነው። መቀጠር እንደ ርጉም ነገር መወሰድ የለበትም። መቀጠር ያዳበርነው ስንት ዓመታት ተምረን ያዳበርነው ዕውቀትና ስኪላችን ምን መነዝርበት ነው። ወደ ገንዘብም ሊሆን ይችላል ወደ አስተዋጽኦ ገንዘብ ነክ ወዳልሆነ አስተዋጽኦዎችም ምን መነዝርበት ነው። ይሄንን ማግኘት አልቻለም። ስራ ሞቶ ለማግኘት አልተቻለም። በማርኬቱ ምክንያት አለመጣጣም ምክንያት ማለት ነው። አለመጣጣም ምክንያት አይደለም። ያ ደግሞ እንዳይኖር ያደረጉት ነገሮች በጣም በርካታ ናቸው። ለምሳሌና በጣም ዋናው ለምሳሌ አሁን ባለው ከረንትሊ የሰላም እጦት ነው። ሰላም ባለመኖሩ በበርካታ የሀገራችን ክፍሎች እንደሚታወቀው ምርት ቆሟል፣ አገልግሎት ቆሟል፣ ግብርናም ተዳክሟል ማለት ነው። ስለዚህ ኦፍ ኮርስ አንዳንድ ቦታዎች ላይ የሚታዩ ውጤቶች ሊኖሩ ይችላሉ፣ ግን እንዳጠቃላይ ማምረት የነበረብንን ማምረት አልቻለም። ስለዚህ ምርት መዳከሙ ስራ የምንፈጥረውን ስራ ወይ ያቆም በጣም ይቀንሳል። ባይቆም እንኳን እጅግ በጣም ይቀንሳል በሁሉም ሴክተሮች ማለት ነው። አሁን አጠቃላይ ስናነሳ በተለይ እንደተባለው አሁን የምናነሳባቸው ምክንያቶች ይኖራሉ ብለውናል። ቀደም ሲል እንዳልነው የገበያው የከፍተኛ የትምህርት ተቋማት ስርዓተ ትምህርታቸውን ከገበያው ጋር ማጣጣም ይገባቸዋል፣ ስራ ፈጠራ ላይ ትኩረት የተደረጉ ስራዎች መስራት አለባቸው የሚሉ ጉዳዮችን በመፍትሄ ሀሳብነት የተነሱ አሉ። በሌሎች ቁጥሮች ብንመለከታቸው በርካታ የተገኙ አሁን ከግብርና ከሌሎች ሴክተሮች አኳያ የምናያቸው ቁጥሮች በተጨባጭ ያደጉ ስለመሆናቸው የሚያሳዩ ቁጥሮች እንዳሉ ይታወቃል። እንደ ሀገር የበለጠ ያድጋሉ፣ ግን ምንም ጥርጣሬ የሌላቸው ጉዳዮች ይኖራሉ እዚህ ላይ ቢሰሩ። ከዛው ጋር ያይዘን ግን ብናነሳ የተሻለ የሚሆነው ዶክተር ከትምህርት ውጭ አንድ ሀገር ማደግ ይችላል ወይም ደግሞ ጠንካራ ትውልድ መገንባት ይቻላል? ኢትዮጵያን ስናነሳ እና ትምህርትን ባንድ ወገን ስናነሳ ኢትዮጵያ ለሕዝቧ የትምህርት አስፈላጊነትን እንዴት አድርገን ልንገልጸው እንችላለን? አዎ ያለ ትምህርት አንድ ምሳሌ እናንሳ። በምሳሌ ብንገልጸው ይሻላል። ለምሳሌ ከፍተኛ ትምህርት ተቋም የከፍተኛ ትምህርት አስፈላጊነትን በሚጠራጠሩ ሰዎች የጤና ትምህርት የሚማር ሰው ቢጠፋ በቃ ከፍተኛ ትምህርት አያስፈልግም ብለን የጤና ትምህርት በከፍተኛ ትምህርት ደረጃ የሚሰጥ ነው። ሌላ ቦታ አሁን ኢንፎርማሊ ምናምን ቅድም የተነሳው በኢመደበኛ ምናምን የሚገኝ አይደለም። ፎርማሊ ሃየር ኤጁኬሽን ውስጥ የሚገኝ ነው አይደለ? ይሄ ቢቀር ብለሽ ዝም ብለሽ አስቢ። የሚማር ሰው ቢጠፋ የጤና ባለሙያዎች ቁጥር በጣም ይቀንሳል። ሲቀንስ ሆስፒታሎች ኮላፕስ ያደርጋሉ አይደለ? ምክንያቱም በጣም ብዙ አመት መጠበቅ አለ ያንን ሐኪም ለማግኘት ለመታከም ወዘተ። ስለዚህ እዚህ ጋር የሚፈጠረው ክራይሲስ ማየት ይቻላል። ሁለተኛ ፐብሊክ ሄልዝ ክራይሲስ ይኖራል። መከላከል የሚቻሉ በሽታዎች በቀላሉ የምንከላከላቸው በሽታዎች ለሞት ይዳርጋሉ። ኤኒ ካይንድ ኦፍ በሽታዎች ሕክምና ማግኘት ስለማይቻል የሚሞተው ሰው ቁጥር ይጨምራል። ሕክምናውን ብቻ ተከትሎ ያሉ ብዙ ሴክተሮች አሉ። ራሱ ሕክምናው የሆነ የተለየ ሪተርን ላያመጣ ይችላል። ግን ያ ባለመኖሩ ያንን ተከትሎ ያሉ ፋርማሲ፣ ባዮቴክ ወዘተ በሙሉ ይሄ ቢዝነስ ኮላፕስ ያደርጋል። ሌሎች ዘርፎችም ላይ የሚያመጣው ኢምፓክት ከሁሉም በላይ የሚያመጣው ኢምፓክት ጤነኛ ሰራተኛ አይኖርም። ምን ይሰራል? ከዛ ውጭ የሚሰራ ስራ አይኖርም ማለት ነው። ያንን የሚሰራ ላይፍ ኤክስፔክታንሲ ይቀንሳል። እድሜ የምድር ይሄ የመኖር ያው ለምሳሌ እድሜ ከ70 ምናምን 40 ምናምን 30 እያለ ሊወርድ ይችላል ማለት ነው። ስለዚህ ወርክ ፎርስም አይኖርም። እንዲህ ያደረገ ኔሽን ኮላፕስ የሚያደርገው ትምህርት ከሌለ። ይሄ አሁን አንድ ዘርፍ ብቻ አንስተን ነው። ጤና ሌላም ብናነሳ ተመሳሳይ ነው። የሆነውን ትምህርት ዝም ብለሽ ነጥለሽ እያወጣሽ ስታዩ ነው የትምህርትን በጣም አስፈላጊነት መምህርነት። አሁን የኛ ፊልድ እስኪ ባናስተምር ብለሽ ዝም ብለሽ እስኪ አስቢ። ባናስተምርም ብንል ነው ሳይሆን አንማርም። ይሄ ሃየር ኤጁኬሽን ላይ ያወራን ያለ ነው። ለዛ የሚሆን እንትን ዝግጅት አያስፈልገኝም። ሃየር ኤጁኬሽን ምን ይሰራልኛል አልሰራም የሚል ትውልድ ከተፈጠረ አስተማሪ ባይኖር what will happen? ምርታማ የሆነ ትውልድ ያጣሽ ነው የምትሄደው። መዘን ስናወጣው ነው የትምህርትን አስፈላጊነት በጣም በቀላሉ መረዳት የሚችለው። ልምድና በትምህርት የሚለውን ጉዳይ በተለይ በክህሎት ብቻ ነገሮች አይገኙም። ትምህርትም አስፈላጊ መደበኛ ትምህርትም በጣም አስፈላጊ ነው የሚለውን ጉዳይ ነው። መደበኛ ትምህርት እንደውም አንዳንዱ ማለት ነው ከፍተኛ ትምህርት ውጪ ምንም የማይገኙ አሉ። ለምሳሌ ጤና አለ፣ ህግ አለ፣ ኢንጂነሪንግ አለ። እንደው ምሳሌ እነዚህን አሁን በኢመደበኛ የአንጎል ቀዶ ህክምና እንዴት ማድረግ ይችላል ብለ ዩቲዩብ መክፈትና ማየት ይቻላል እንዴ? ኖ ዌይ። ይሄ
በትምህርት ብቻ የሚገኙ ፊልዶች አሉ እጅግ በጣም ወሳኝ የሆኑ ማለት ነው ለሀገር። በተጨማሪ ደግሞ ኢኮኖሚውን የሚያግዙ በጣም ብዙ ፊልዶች አሉ በኢመደበኛ ትምህርቶች የሚሞሉ አሉ እና እነዚህን ማየት የሚያስፈልግ ይመስለኛል። መልካም ዶክተር ሁለት እንመለሳለን። አርቲስት ዘለቀ ገሰሰም በቀጥታ መስመራችን ላይ እየጠበቀን ነው የሚገኘው። ለትምህርት ቤቶች ግንባታ ንቅናቄ በሚያደርገው አስተዋጽኦም ይታወቃል። አርቲስት ዘለቀ ገሰሰ አብረን ስላለ ከልብ እናመሰግናለን። አርቲስት ዘለቀ ለ20 ዓመታት ትምህርት ቤቶችን በመገንባት በማሻሻል በጎ ስራ ላይ ስትሳተፍ ነበርና አሁንም ለትምህርት ለትውልድ በሚል ንቅናቄ ትምህርት ለትውልድ በሚል ንቅናቄ በሀገር ውስጥ ደረጃ የትምህርት ቤቶችን ማሻሻል ላይ የሰራ ነውና የምትገኘው። እንግዲህ የትምህርት ጥቅምን ስናነሳ ወይም ደግሞ የትምህርት ፍላጎትና አጠቃላይ ከሀገር ነባራዊ ሁኔታ ጋር ያለውን ዝምድናና ትስስር ስናነሳ መሰረተ ልማቱን ጭምር በዚሁ ማንሳትም ጭምር ያስፈልጋል። የትምህርት ተደራሽነት አንደኛው ወሳኝ ነገር ስለሆነ ማለት ነው። በዚህ ሂደት ላይ እንግዲህ ምንድን ላይ እናንተ ያላችሁት ሂደታችሁ በምን ደረጃ ላይ ነው የሚገኘው የሚለውን ጉዳይ እስኪ ያንሳለን። በጣም ጥሩ ታንክ ዩ ስለጋበዛችሁኝ። በአሁኑ ደረጃ ያለነው በዛሬ ዓመት ገደማ መሰለኝ የትምህርት ቤት ሚኒስቴር ባዘጋጀው ፕሮግራም ላይ ትምህርት ለትውልድ በሚለው ላይም አቅርቤ ያለውን ዴቨሎፕመንት ግን አሁን በአሁኑ ጊዜ ለማሻሻል እኛ 30 ኤሌመንተሪ ስኩል ነው የሰራ ነው ኢትዮጵያ ዙሪያ እንደሚታወቀው። ከነዛ ውስጥ ሞዴል የሆኑትን ፒክ አድርገን ለማደስ ንቅናቄ ላይ ነው ያለነው። ከነዚህ ውስጥ አንደኛው ደንቢያ ወረዳ ወደ ጎርጎራ አካባቢ ጎንደር አካባቢ ያለ ነው። ጨዋሂት ነምበር 2 ስኩል ይባላል። አንደኛው ደግሞ እዚህ ሰበታ ወጣ ብሎ ከሰበታ የቦሌ ወረዳ ኤሌመንተሪ ስኩል ይባላል። ሁለቱ ላይ ፎከስ አድርገን እንዴት ነው የምናሻሽል እንዴት ነው አሁን ትምህርት ቤቶቹ በእውነት ትልቅ ለውጥ አምጥተዋል። አሁን በተለይ የሰበታው የመጀመሪያ ከከፈትናቸው አንዱ ነው። 5 ዶክተሮች በጣም ብዙ ቁጥር ያላቸው ኢንጂነሮች በዚህ በአስተዳደርም በቢዝነስ ተመርቀው ብዙ በክፍለ ከተማ በዞን አካባቢ ደረጃ እየሰሩ ነው ከዛ ትምህርት ቤቶች የወጡት ልጆች። ግን አሁን ሄደን ስናየው እኛ ስንጀምር በአንድ ክላስ ውስጥ 40 ተማሪ ነው። አሁን ዛሬ 79 80 ደርሰዋል በአንድ ክላስ ውስጥና በጣም የመጣበብ ሁኔታ አለባቸው። ሌላው ምንድነው ያው ጥናት አደረገን እኛ ስንሰራቸው እነዚህ ትምህርት ቤቶች ኮሚኒቲ ቤዝድ ትምህርት ቤት ነው ያደረግነው። ህብረተሰቡም የተወሰነ ነገር ያዋጣል። ለምን ያው የባለቤትነት ስሜት ኖሯቸው እንዲከታተሉ ነው ባለቤቶቹ ህብረተሰቡም። በዛው ረገድ አሁን የሰበታውን ሄደን ህብረተሰቡን ተሰባስበን ከትምህርት ቢሮ ሰዎች ጋር ሆነን በደንብ ተነጋግረን እነሱም የሚያቀርቡትን መጠን የሚደግፉትን ወይም የሚሳተፉበትን ጥናት ተደርጎ ወደ 20 በመቶ የሚሆነውን እናቀርባለን ብለዋል። ህብረተሰቡ የቀረውን እኛ አሁን ለዩኤስኤድ አቅርበነው ነበር። ያው እሱ እንደሚታወቀው ተቋርጧል፣ ግን እየተሰራ ነው ያለው በሌላ ድርጅትም አድርገን እሱ እንዳለ ነው። የጨዋሂቱም እንደዚሁ ባጀት ወጥቶ የሎካል ኮንትራክተር ይዘን ገብተን የዛሬ ዓመት ገደማ ተመን ወጥቶለት ተሰጥቶናል። እሱ ደግሞ ያው ያለው እንዲያውም እሱን የሚገነባልን አገራዊ የሆነ የግንባታ ድርጅት ፕሌጅ አድርጓል ሊሰራ። ትንሽ ያለው ሁኔታ እስከሚረጋጋ ብለን እየጠበቅን ነው። ሁለቱ ላይ የሰራ ነው ያለ ነው አዝ ሞዴል ብለን የጀመርነው። መልካም አርቲስት ዘለቀ እንግዲህ ቀደም ሲል እንዳልከው የክፍል ተማሪ ጥምርታው ገና መስፋፋት መሰራት እንዳለበት የሚያመላክት ነገር አለውና ይህ እንግዲህ እነዚህ የትምህርት ተቋማት አለመስፋፋት አስፈላጊው መሰረተ ልማቶች አለመሟላት የተማሪዎች ፍላጎትም ላይ የሚያሳድረው ጫና እንደሚኖር ትገነዘባለ። በዘርፉ ረጅም ዓመታትንም እንደ ግለሰብ የሰራቸው ሂደቶች ስላሉ ጭምርና ማህበረሰቡ እዚህ ላይ ምን አስተዋጽኦ ሊያደርግ ይገባል? እነዚህን ችግሮችስ በምን መልኩ መፍታት ይገባል? የትምህርት ጥራቱ በደንብ ጨምሮ የተማሪና የክፍል ጥምርታውን በተሻለ እንዲከወን በዚህ ትምህርት ለትውልድ ላይ ምን ተግባራት ከዚህ በኋላ ማህበረሰቡን ባዳረሰና ባሳተፈ መልኩ መሰራት ይገባቸዋል ትላለ?
በጣም ጥሩ። እኛ በቴክኖሎጂ በማስገባት እናምናለን። ወጣቶቹን በጣም ወደ ትምህርት ስሜትና የበለጠ እንትን እንዲሳተፉ እና ስሜታቸውን ቢልድ እንዲያደርገው። ለምሳሌ የዛሬ 14 ዓመት ገደማ ለአንድ 12 ነው 13 ለሚሆኑ ትምህርት ቤቶች የኮምፒውተር ክላስ አመጣው እና ላፕቶፖች አምጥተን በተናቸው። እነዚህ 13 ትምህርት ቤቶች ውስጥ ከ5 እስከ 8 ባለው ክላስ ውስጥ ኮምፒውተር ክላስ ነበራቸው። በእውነት እነዚህ ናቸው አሁን ዲግሪ እየያዙ ከየዩኒቨርሲቲው እየወጡ ያሉት። በእውነት በጣም የነሱን የትምህርት ስሜት የእውቀት ማግኘት ፍጥነት እና ያ አለ እና አሁን ምንድነው ህብረተሰቡ እኔ ምለው በእውነት የፒቲኤ የማነው የቤተሰቦች ተሳትፎ በጣም ያስፈልጋል። በየትምህርት ቤቱ አለ ኮሚቴ እና እነሱ በጣም ኢንጌጅ ማድረግ አለባቸው በመሳተፍ በየኮርተርሊም ቢሆን በየ3 ወሩ 4 ወሩ እየመጡ እየተከታተሉ ህብረተሰቡ በዛ ሲሳተፍ የአስተዳደሩም ቢሆን ወይም የትምህርት ቤቱ ሰራተኞች በእውነት ነቃ ብለው በተሻለ እንትን ለመስራት አስተሳሰብ ለመስራት ይችላሉ። ከዛ ይልቅ ከዛ በተጨማሪ አይ ቲንክ አሁን ለትምህርት ሚኒስቴርም አንዳንዴ ያቀርበናል አንዳንድ ሐሳብ ከ5ኛ ወይም 4ኛ ጀምሮ ጥሩ የኮምፒውተር ኤክስፖዠር ቢኖራቸው ልጆቹ ሃይ ስኩል ሲገቡ በጣም ኤክሰል ያደርጋሉ። ከኛ ትምህርት ቤቶች ምሳሌ እንዳገኘ ነው ጥናት እንዳገኘ ነው እና ይሄ ቴክኖሎጂ አሁን አገር ውስጥም የሚያመርት ላፕቶፕ ለትምህርት ቤትም ይሆን ድርጅት እየመጣ ነው ያለውና ያ ቢስፋፋ ህብረተሰቡ ደግሞ ይሄንን በመደገፍ በማዋጣት ገንዘብ በመሰብሰብ እነዚህ ኮምፒውተራይዝድ እና ቴክኖሎጂው ከኤሌመንተሪ ስኩል ጀምሮ ቢገባ በእውነት ልጆቹ በጣም ነው የሚያዘልቃቸው። ሪሰርች በማድረግ ይጀምራሉ፣ ዓለምን ኤክስፕሎር ያደርጋሉና በዛ ህብረተሰቡ ሊሳተፍ የሚችለው እነዚህ ነገሮች በመደገፍ አይ ቲንክ ለውጥ ያመጣ ይችላል ብዬ አምናለሁ። መልካም። ወደዚህ ወደ ስቱዲዮ እንግዳችን ዶክተር ሀውለት እንመለስ። ወደ መፍትሄ ወደ መላው ልንመጣ ነው። እንግዲህ የትምህርት ፍላጎት አዝማሚያ አንደር ኮቴሽን ጥያቄ ውስጥ ነው የሚለው ጉዳይ ከሆነ ማዕከላችን እንግዲህ ሰው ምግብ እምቢ ሲለው አፒታይዘር ወይም መልቲ ቪታሚን ይወስዳል አይደል? የዚህ ችግር መልቲ ቪታሚኑ ምንድን ነው? ያው እንደሚታወቀው ችግሮችን ማወቅ በራሱ 50% መፍትሄ ነው አይደል? ግማሽ መፍትሄ ነው ተብሎ ነው የሚወሰደው። ችግሮቹን ለማወቅ ለምሳሌ የትምህርት ሚኒስቴር በጣም ብዙ ስራዎችን እንደሰራና ብዙ ጥናቶችን በተለያዩ ባለሙያዎች በሚመለከታቸው በየዘርፉ እንዳደረገ ያንን ውጤት ተመርኩዞም የተለያዩ ማሻሻያዎችን እያደረገ እንዳለ እየሰማን ነው። ቅድም እንደተነጋገርነው እነዚህ እንትኖች በአንዴ ውጤት በጣም ብዙ አመት መጠበቅ ያስፈልጋል ውጤቱን ለማየት። በእርግጥ ግን እኔ አሁን እንደሚታየኝ ለምሳሌ ቅድም ሰጪና ተቀባይ ብለን ያስቀመጥናቸው ሰጪው ከፍተኛ ትምህርት ተቋማት በኩል ይሄ ገበያ ስንል ለገበያ የሚሆኑ አሉ፣ ገበያ ደግሞ የማይሆኑ ወይ ደግሞ የማይሆኑ ሳይሆን ቀጥተኛ በሆነ መንገድ ገንዘብ ወይ ደግሞ ይሄ ገቢ ላይ ካሁን ቅድም ጤና እንዳነሳ ነው ማለት ነው። ይሄ የገበያውን ላይ ስናተኩር ምክንያቱም እሱ ከሌለ ቀጣሪዎች አይኖሩም። ኢንተርፕረነርስ የምንላቸው ይሄ ኢንተርፕረነርስ መላ ፈጣሪዎች ኢኖቬተሮች እነሱም ገብተው ለመስራት ይቸገራሉ። ይህንን ማመቻቸት ታዳጊ ሀገር ውስጥ በጣም አብዛኛው ሪሶርስ ያለው መንግስት ጋር ነው፣ የታወቀ ነው። እንግዲህ ሀብት ለመፍጠር መሬት ያስፈልጋል፣ ካፒታል እንደሚታወቀው፣ የሰው ኃይል ወይ የሰለጠንም ወይም ደግሞ ሌላውም የሰው ኃይል እንዲሁም ኢንተርፕረነርሺፕ ይሄ መላ ፈጣሪነት የምንለው እንዲሁም ቴክኖሎጂ ያስፈልጋሉ። መሬትን ብናይ አቅራቢ መንግስት ነው። ስለዚህ በአግባቡ እየቀረበ ነው ወይ? ይሄውን ጥያቄ ምልክት ውስጥ ይገባል። ቢቀርብም ራሱ ያለው አሰራር ይሄ በጣም የተጓተተ አሰራር ስራዎች ቶሎ እንዳይሰሩ እንዳይቀላጠፉ የሚያደርግ ነው። እዛ አካባቢ አሁን የመንግስትን ሮል ነው እዚህ ጋር የምናየው ማለት ነው። የፋይናንስ አቅርቦት ትናንሽ ቢዝነሶች ራሱ ማለት ነው እንዲያመርቱ እንዲበረታቱ ለማድረግ የፋይናንስ አቅርቦት በጣም ወሳኝ ነው። ይህንን አካባቢ የመንግስት ደጋፊነት እዚህ ጋር በጣም ወሳኝ ነው። ምክንያቱም ይሄ ታዳጊ ሀገር ላይ ብዙ ሪሶርሶች መንግስት ጋር ነው ያሉት እንደምናውቀው። ስለዚህ ለሚቀጠሩትም ስራ እንዲፈጠር ምርት በጣም መጨመር አለበት። ምርት ስንል የማኑፋክቸሪንጉም ግብርናውም ማለታችን ነው፣ ሰርቪስም ማለት ነው። እነዚህ ሴክተሮች እንዲያድጉ መሟላት ያለባቸው ይሄ ሀብት መፍጠሪያ የምንላቸው ኢኮኖሚክስ አሁን ቀደም የገለጽኳቸው ነገሮች እንዲሟሉ መሆን መቻል አለባቸው። ፖሊሲዎች የተለያዩ አሁን ፖሊሲ እንደዚህ በጠበቀ ቁጥር የምርት እንደዚህ ኮንትራክት ያደርጋል።
ምንድነው ይቀንሳል። እነሱ ነገሮች ላይ ቢታይ የግል ሴክተሩም ቀጣሪ ነው። በነገራችን ላይ ከከፍተኛ ትምህርት ተቋም የሚወጣው አብዛኛው ተመራቂ ተቀጣሪ ነው የሚሆነው፣ የተወሰነው ደግሞ ስራ ፈጣሪ ነው የሚሆነው። ለሁለቱም ቢሆን የተመቻቸ የገበያ የኢኮኖሚ ሁኔታ ሊኖር ይገባል። እነዚህ ነገሮች በፖሊሲ የሚሻሻሉ አሉ። አንዳንድ ነገሮችን በመለወጥ የሚከናወኑ ነገሮች አሉ። በከፍተኛ ትምህርት ተቋማት ደግሞ የሚፈልገውን አይነት እውቀት እና ስኪል የማስጨበጥ እና ያንን ለዛ አመቻችቶ የመስጠትም ነገሮች ቢከናወኑ ጥሩ ነው። የትምህርት አካላት ደግሞ ሞር በተለይ ካሪኩለሙ ላይ ብዙ ትኩረት ቢሰጡ የተሻለ ነው የሚለው ነው። መልካም። የአዲስ አበባ ንግድ ስራ ኮሌጅ መምህርና በትምህርት ላይ በተደጋጋሚ የጻፉት ዶክተር ሀውለት አህመድ እጅግ አድርገን እናመሰግናለን እዚህ ስቱዲዮአችን ስለተገኙ፣ እንዲሁም ደግሞ በቀጥታ መስመራችን ላይ የተገኙት የትምህርት ቤቶች ግንባታ ንቅናቄን ሲያከናውኑ የቆዩት አርቲስት ዘለቀ ገሰሰ ለሰጡን ማብራሪያ እጅግ አድርገን እናመሰግናለን። እንግዶቻችን እግዚአብሔር ይስጥልን። እናመሰግናለን። መልካም ጊዜ ይሁንላችሁ።